ቀበሌ አቶ ዝናው በተደራራቢ ወንጀል ተጠርጥረ በቁጥጥር ስር ውለሃል። ፍጠው። አንድ እንዳትንቀሳቀስ። ተነስ ተነስ ተነስ። የተገኘ ነው ብዬ ለህግ ለማቅረብ ከራሴ ጋር ፍሬ አልባ ትግል ብዙ አድርጌያለሁ። እኔም እኮ በህገ ወጥ መንገድ ያሰባሰብኩትን ሀብት ለማስመለስ ነው ይሄን ያህል ሞጣ ማወርደው። ደግሞስ ያለው መጽሐፉ ንጹህ ያለ ከዚህ መሀል ይውገራት አይደለም ይለው እንዴ? ማናችንም እኮ ፍጹም አይደለም። ግን ደግሞ ሁላችንም ወንጀል አንሰራም። ብሩክ ምን ሆነ? ካል ዛሬ ከትናንት ጀምሮ ምንድነው? ቆይ ብሩክ የኔ ወዶን ነው። አንተ ሁሌም ልክ ነህ። ብቻ እኔ በለውጤ ልቆይ እንጂ ይሄ ነገር አንድ ቀን መስተካከሉ አይቀርም። ገንዘቡን ያወጣችው 38,000 ብር ፎጭ አድርጌ የገዛሁትን ቀለበት እህትሽ ዋጠችው። እቺ አጋሰስ አንተ አብደሃል እንዴ? ለቀለበት 38,000 ብር? ልክ ነሽ። ጤነኛማ አይደለሁም። ሲኖረ አጠፋፈ ሌላ ግን መድብል በመጨረሻም እንግዲህ ከብዙ ፊልሚያ ከብዙ ጠውረድ ከብዙ ጭንቀት ከብዙ መከራ በኋላ ዛሬ የዲሉን ፍጻሜ አግኝቷል። እንግዲህ በሬው የዝናን ያበበ ደንበሳ ልጅ እንግዲህ ዛሬ ማለት ነው ገልስሶ ጥሎታል። በህግ ቁጥጥር ስር ማስገብቷል ማለት ነው። ያው በቁጥጥሩ ስር ካደረገው ዋል ደረብ ይልም። አሁን ግን በመጨረሻ እንግዲህ እስካሁን የህግ አካል ወይም ደግሞ ጥሩ መርማሪ ስላላገኘ ነበረ እስካሁን አሳልፎ ለመስጠት የተቸገረው። ምክንያቱም ሁሉም እንደምታውቁት በጥቅማ ጥቅምና በእንደነ ዝና ያሉ እንዲሁም የካለሞስ ቡችሎች የተጠመዘዙ በገንዘብ እንዲሁም ደግሞ በጉቦ በመስፈራርቾ የእንትን ያሉ ሰዎች ስለሆኑ በመጨረሻ እንግዲህ በጣም ደስ በሚል ሁኔታ የመጨረሻዋን ሁኔታ ተጎናጽፏል ማለት ነው። ዝም እንግዲህ መድብል ዛሬ በቃ ዲል ነው ጋይስ፣ የትልቅ ዲል ነው። ምክንያቱም ዋናውን ከተገለሰሰ ቀጣዩ እንግዲህ የሚመጣው ካለሞሲሳና ግብረ አበሮቹ ናቸው። እሱ ኦኬ። በነገራችን ላይ እነ መድብልን በጣም የሚያስፈራቸውና በጣም ከባድ እንትን የሚሆንባቸው ዝና ነበር እንጂ ያኛው ቢመጣም ይሄን ያክል በእርግጥ ብዙ ጂሊዎችና ግብረ አበሮች አሉት፣ ግን የትም አይደርስም፣ የሚያመጣውም ነገር አይኖርም። ምክንያቱም እሱ የሚጠበቅበትን ነገር አድርገዋል። ቀድሞ ዝናን እንግዲህ ቀንዱን ብለውታል። ስለዚህ አንደኛ አሁን ካለሞሳም ቢሆን ይፈራል፣ ሁለተኛ ባይፈራም ደግሞ ይሄን ያክል እንደነዝና ሁኔታውን አያውቀውም። ገባችሁ አይደለ? ዝና እኮ በቃ በዙሪያቸው ያሉትን ሰዎች ሁሉንም ያውቃል። እነ ሉላን ያውቃል፣ ሞገስን ያውቃል፣ የብሩክን ሁኔታ ኤቭሪቲንግ በቃ አቅማቸውን ሁኔታቸውን ስለሚያውቅ አሁን ግን ይሄኞች አዲስ ናቸው። ምናልባት በእርግጥ ዝና ጋር የሚሰሩት የነበረው ልጅ ነው አሁን እንግዲህ የዝናን ቦታ የተሰጠው። እሱንም እንግዲህ ሞገስ እንዴት አድርጎ ማጥመድ መድብል እንዴት አድርጎ ማጥመድ እንዳለበትና እንዴት አድርጎ ማግኘት እንዳለበት እንግዲህ ስትራቴጂ ነድፎ ነው የገባው። ስለዚህ መድብል ደግሞ ታውቃላችሁ የሆነችን ነገር ጠንቅቆ ከነደፋት ወደ ኋላ አይልም። ስለዚህ ዝና ነበር የሚያስፈራው። ዝናን በሚችለው መልኩ እንግዲህ አስገብቷል። ስለዚህ በጣም ትልቁ ቀንዱን ከተመታ አንድ ምን ኃይለኛ ቢሆን አንድ በሬ ቀንዱን ካላችሁት ተንከዋሩ በቃ ወደ እናንተ ሊመጣ ያለውን ወደ ሌላ አቅጣጫ ነው የሚሄደው። ስለዚህ መድብልም ማነው አሁን እንደዛ ነው ያደረገው። ምክንያቱም ዝናን ቀንዱን ብሎታል። ወይም ደግሞ የካሌብ እና ግብረ አበሮቻቸውን ቀንዳቸውን ተብለዋል ማለት ነው። ምክንያቱም ዝና ለነሱ በጣም ትልቅ እንትናቸው ስለሆነ ብዙ ሚስጥራቸው ያለው ብዙ እንትናቸው ያለው ከዝና እጅ ስለሆነ ዝና ደግሞ ለዚህ ነገር መደረጉ እዚህ ወይም ደግሞ ዝና
በህግ ቁጥጥር ስር መዋሉ በጣም ትልቅ አድቫንቴጅ አለው ማለት ነው ቤተሰቦቻችን። ስለዚህ ከአሁን በኋላ ሁሉም ነገር በቃ አልጋ ባልጋ ነው የሚሆነው። መስተካከሉ አይከፋም ማለት ነው ውድ ቤተሰቦቻችን። እና ውድና ክቡራን ቤተሰቦች የዛሬው ቪዲዮ ይሄን ይመስላል። እናንተስ እንዴት አያችሁት? የዝናን ዲል እንዴት አገኛችሁት? ማና ይቅርታ የመድብልም ማለት ነው። እንግዲህ ካሌብ ሞሲሳም ሲጋራውን እያቦላለለ መጥቷል። ይሄን ተውት። ሲጃራ የሚያቀስተው ሲጀመር ምንም ዋጋ የለውም። ይቅርታ የምታጨሱ ሰዎች ምንም ማድረግ አልችልም። ምክንያቱም እውነት ነው። ሲጃራ የሚያጨሰው አረቂ የሚጠጣ ሰው ምንም ያክል ጀግና ቢሆን አወዳደቁ የከፋ ነው ጋይስ። ምክንያቱም በደካማ ጎኑ ነው ሰው የሚጠቃው። ስለዚህ ጥንብዝ ብሎ አንድ ቀን ተጣጥቶ ወይም ደግሞ አጭሶ እንትን ሲል ፊቱ ቦግ እያለበት እንደ ማርያም መቀነስ ሲሄድ እዛን ሰዓት ያው መውደቁ የማይቀር ነገር ነው ማለት ነው። ስለዚህ እሱ ነው የሚሆነው ነገር። እንግዲህ ሉላና ሞገስ ከብዙ ስቃይ በኋላ እንግዲህ ዝናን መገላገል ማለት በዚህ ምድር ላይ በቃ ለነሱ ከዚህ በላይ ምንም አይነት ደስታ የለም። እውነት ለመናገር ለሁሉም ነገር የደስታ መሰረቱ የመጀመሪያዋ እንትናትና ዝናን እነሱ በህግ ቁጥጥር ስር መዋል ማለት በጣም ትልቅ ስኬት ነው ለነሱ በጣም ማለት ነው። ለመድብል እንኳን አሁን ምናልባት ይሄኛው ካሌብ ሞሲሳ የሚባለው ሰውዬ አሁንም በጣም ከባድ ነው የሚሆንበት። ምክንያቱም ያንን ልጅ እንዳለው ተሳክቶለት በእጁ እስካላስገባ ድረስ በጣም ከባድ ቻሌንጆች ናቸው የሚገጥሙት ማለት ነው። ከዛ በተረፈ ግን ያኛው ልጅ እንደማንም ብሎ ወደ እጁ አስገብቶ ገንዘቡን ተቀብሎት ተደራድሮ እንትን የሚል ከሆነ በቃ ሌላው በጣም ቀላል ነው በጣም ማለት ነው። አለያ ግን በጣም ትልቅ መስዋዕትነት ያስከፍላል። ምክንያቱም ካሌብ ያው ብዙ ግብረአበሮች ብዙ አጃግሬዎች ስላሉት ከነዛ ጋር እንግዲህ አሁን ብዙ ሰው ያመርታል፣ ብዙ ሰዎችን ይልካል ታውቃላችሁ። በተለይ መድብልን አሁን የመድብልን ስልኩን ስጠኝ ለማንም አፈላልጋ አምጣ እያለው ነበር እጁና በእርግጠኝነት የመድብልን ስልክ ደግሞ ያገኘዋል። ገባችሁ? በተለይ ለዚህ ጉዳይ ዋና ለነሱ ተቃሚያቸው ማና መሰላችሁ? ማህሌትን በጣም ትልቅ እንትን ስላላት ማህሌትን ይጠቀሙባታል። ሲቀጥል ደግሞ ማህሌት ሁሉንም ነገር ታውቃለች። ኢንፎርሜሽኑን በእርግጥ የታሰረበትን ቦታ ምናምን አታውቅም እንጂ ታውቃለች። ዝና ጋር እንዲ ላይ እንደነበሩ ከዛም እሷን እንደፈቷት ማን እንዳገተው በቃ ኤቭሪቲንግ ታውቃለች ማለት ነው። ያ ደግሞ በጣም ከባድ ነው። በእርግጥ አሁን ቤት ቀይረዋል። ለዛም አመች ሆነላቸው እሱ ነው። የድሮ ቤታቸው እንግዲህ እንደምንዳያችሁትኝ ይሄ አሁን አዲስ የገባው በዝና ግር የገባው ራሱ የካሌብ ልጅ ወይም ሰውዬ ተላላኪው እንግዲህ እስከ ሰፈር ድረስ መጥቶ ነበረ። ግን ቤታቸው እንደለቀቁ ሲነገራቸው ተናዱ ነው ሄደውሱም ሄዶ እንግዲህ ለካሌብ ሞሲሳም ነግሮታል። ካሌብ ሞሲሳም እንግዲህ እኔ እንደዚህ ያለ ሮሮ እናንተን አልፈልግም። እኔ የምፈልገው ትክክለኛ በቃ ልጁ ወይ ተሸኝቷል ወይ ደግሞ በቁጥጥራችን ስር ውሏል የሚል ኢንፎርሜሽን ብቻ ነው የምፈልገው እንጂ ሌላ ነገር አልፈልግም እያለ ነው እንግዲህ የሚገኘው ካሌብ ሞሲሳ ማለት ነው ቤተሰቦቻችን። ስለዚህ ውድቼችን የዛሬ ቪዲዮ ይሄን ይመስል ነበር። ቀጣይ አዲስ ነገር እስከምንገናኝ ሰብስክራይብ፣ ላይክ፣ ሼር ያደርጋችሁ ጠብቁን። ሁልጊዜም ወዳችሁ ፈቅዳችሁ የምትከታተሉኝ በጣም አመሰግናለሁ ውድ ቤተሰቦቻችን። ላይክ አድርጉ። መልካም ጊዜ በያላችሁበት ባይ